ከዚህ በፊት አይታል እኔማ ይቻላል ምንም ወዴት እንደተቀደደ መማክሰው አይደለም የእውነት ግን አለ እኔ አሁን ፌክ እንደሆነ ነው የሆነ እዚህ ያሉ ስሟን ሊያጠፋው የፈለጓት ልጅ ያሉ 1 2 3 ልጆች እነሱ ያሉት እኔ ስለ ልጅቱ አይደለም ማውራት የምፈልገው የእነሱ እንዳልሆነ የላኩልኝ አውቅ ያለው ከዛ ውጭ ግን አለ ግን እንደዚህ አይነት ነገር የእውነት የሚታወቁ ምናምን እኔ አመለህን አዳምጠኝ ምንድን ነው እስቲ ኮፒ ሊንክ አድርጉ በእናትህ አንተኒ ላይም እኮ ሪፖርት ያደርጋሉ እኮ በቃ አይገርምም ጌታን ያደርጋሉ አንተ ጋር ብቻ አይደለም እኔ ጋር ኮፒ አሁን ሪፖርት ያደርጉ ምን ጋር እንዳለ በቃ ፒስ ፈጥሯል እኔ ጋር ሪፖርት ያደርጋሉ ኮፒ ሊንክ አድርጉ እስቲ በእናታችሁ ታለመኑ እሺ ዴዚ የቤትሽን ስከፍች ይገባለሁኝ ዴዚ ያለውኝ ሰማ በቃ አላየም ሳቷሽ በጌታ አረ ማርያምን አላየሁም እኔ እሺ ባልታዛር ምናምን የሚባለው 400 ቪዲዮ ለቆኒ ወደ 180 ቪዲዮ አይቼለታለሁ አንተ ስንት አየህ እኔ የባልታዛር ነው ስንት አንተ ስንት ነው ያየኸው 180 ማለት እዩ በቃ እኔ አላየሁም እኔ ባልታዛር የሚሉትም እዚህ ሶሻል ሚዲያ ላይ ሲያመጡት ነው የማውቀው እኮ ግን ገብተህ ቪዲዮዎችን አላየህለትም የት አግኝቼ ነው የማየው ባልታዛር ቴሌግራም ላይ ነው ቴሌግራም ላይ እኔ ማን ይልክልኛል እኔ እኮ አስፈሪ ሰው እኮ ነኝ እንትን አሁን ለምሳሌ ሰሞኑን ባልታዛር ከሚስቱ ጋር ምንድነው ወጥቷል ምናምን መዝናኛ ምናምን ብለው ለጥፈዋል እንደዛ አይነት ነገሮች ነው የማየው እንትኑ ይደርሰኛል እንጂ ስለ አበሾችም አላየም ስለሱም አላየም እኔ አላየም እኔ ሲጀመር እንደዛ የማይበት እድሜ ላይ አይደለም ለአቅመ አዳም ስደርስ ለምንድን ነው የማታየው እኔ አሁን የአበሾችም ከ85 ሴት በላይ አይቻለሁ ለምንድን ነው አንተ የምታየው እኔ ምን አውቃለሁ ይብለው ሴቶች ናቸው ደግሞ ይበልጥ የሚልኩልኝ እንጂ ያለው ፉፉዬ ያመሰግናለሁ የኔ ቆንጆ ልብሽ ለምንድን ነው የምታየው አንተ ምንድን ነው ጥቅሙ ማየት ምን መሰለህ በቃ አሁን የልጅቱ ታዬ ምናምን በሚል ሙድ ትገባለህ ከዛ ያለውን ጠቅላላ ታየዋለህ እዛ ጋር ምናምን በየአይነቱ ስሜቱና ጥቅሙን ንገረኝ አሁን አንተ ከአንተ ጋር ሳወራ ለዛውም ደስ ይለኛል እንደዚህ ታለቅታለህ እንጂ ጥቅሙ ምንድን ነው ገብቶ ማየት የአበሻ ሙሙ አየህ የፈረንጅ ሙሙ አየህ ወደ ላይ የተቀደደ ሙሙ አይተህ ታውቃለህ ስለዚህ ለምንድን ነው ገብተህ የአበሻ ሲሆን ስሜት አለ ደስ ይላል የሚያወሩት አማርኛ ቋንቋ ነው ተሰማቸዋለህ ሴት ልጅ ስሜት ውስጥ ነው የምታወራው ቋንቋ አለ ሴት ልጅ ስሜት ውስጥ ነው የምትናገራት ፈረንጅ እኔ እንግሊዝኛ አልችልም በዛ ላይ ታውቃለህ ደደብ እኮ እንግሊዝኛ ላይ ኔፓል ደግሞ ፈረንጅ ግን በአማርኛ ማቃሰት ደስ ይላል ኢትዮጵያውያን አማርኛ ነው የሚችሉት ምናምን ደስ ይላል በቃ የሚጠቀሙት ነገር ማቃሰትና ጩኸትም አማርኛ እንግሊዝኛ ምናምን ይባላሉ የሚጠቀሙት ቃል አለ ደግሞ እኔ አላቅም ተው ጅቦ እንደዚህ አይነት ነገር እኔ አንደኛው ለአቅመ አዳም ስላልደረስኩ እንደዚህ አይነት ነገር ተው እኔ የእውነቴ ነው ባውቅና ባወራ ደስ ይለኛል የእውነቴ ነው ለምን መሰለህ በቂ ቆይ መቼ ነው ግን አንተ ፍቅረኛ ለምን አይኖርክም እሺ ወይ ደግሞ ለምን ሚስት አትኖርክ ፍቅረኛ ሳይሆን ሚስት ይኖረኛል የዛሬ ዓመት አገባለሁ ትዳር ነው እንጂ ከተዳር ውጭ ምንም ነገር አልነካም ብለህ ነው ከተዳር ውጭ ምንም ነገር መንካት አልፈልግም ለምን ያስፈራል አሁን ለምሳሌ እኔ የመጀመሪያ ቀን ትዝ ይለኛል የቤት ሰራተኛ አልነበረንም ደሃ ስለነበረን በሰዓቱ የጎረቤት የቤት ሰራተኛ ነው የሞከርኩት እና ምን ነው አይነን አፈጠጥኩ መጀመሪያ ሴክስ ሳረግ በቂ ዘው ብለህ እሺ እንዳንተ ድንግል ነው የምታገባው ወይስ ያገኘከው ሴት ልጅ አእምሯ ነው ድንግል መሆን ያለበት እንጂ ልዩነት አለው አንተ ድንግል ነህ እሷ ድንግል ካልሆነች ልዩነት አለው አንተ ምንም ነገር አታውቅም ምናምን ገባ አይደል ምንም ነገር እኮ የማያውቀው እኮ የአእምሮ ፍላጎት ነው የስጋ ፍላጎት እኮ አይደለም እንዴት አእምሮ ፍላጎት የለውም ማለት ነው ስለ ሴት ልጅ ምንም አይነት ፍላጎት የለም ይሁን አሁን እኔ ቂጥ ባየሁ አእምሮ ፍላጎት ቢኖረውም
እኔ ስሜቴን እንድገዛ ተደርጌ የተፈጠርኩ እንጂ ስሜቴ እኔን እንዲገዛኝ ተደርጌ አልተፈጠርኩም። ስለዚህ ስሜቶቼን ሁሉ እያንዳንዱ ነገሮችን መቆጣጠር የምችል ሰው ነኝ። ስለ ደግሞ ሁሉም ሰው የተፈጠረው ለዛ ነው። ሰው ልጅ ስሜቶቹን እንዲቆጣጠር እንጂ በስሜቶቹ እንዲመራ አልተፈጠረም። ስለዚህ ጭንቅላት ከቁጥጥር ይሆናል። ለምሳሌ ሴት ልጅ መቼም ኢትዮጵያ ውስጥ ነው የምትኖረው። ቂጧ የሚያምር ጡቷ፣ አለባበሷ ከስሜት ውጭ ትሆናለች። ጭንቅላትን ከመቆጣጠር ውጭ ትሆናለች። ሴት ሆና የማታምር የለችም። ራሷን ከጠበቀች ሴት ሆና ቀፋፊ ብትሆን ታምራለች። ሁሉም ሴቶች ያምራሉ። በነገራችን ላይ ሴትነት በራሱ ለሚቀጥለው ዓመት ድንግል ነው የምታገባው ወይስ የሞከረች? ይደብራል፣ ይጨንቃታል እኮ ምንም በቂ ሊወጣ ነው። ጌታ ሊወጣ ነው። ልትወጣ ነው። ኧረ አለው። ለምንድን ነው የምወጣው እኮ? በቂ አሁን ድንግል ነው የምታገባው ወይስ የሞከረች ምናምን? ይኸውልህ ድንግል ሰው መሆን ያለበት አስተሳሰቡ ነው። የምታገባት ሴት ድንግል መሆን ያለበት ልቧ ነው። ልቧ በሌላ ወንድ ያልተወሰደ። እኔ ግን አንድ ነገር ግርም የሚለኝ ነገር አለ። በቂ አስተሳሰብ፣ ጭንቅላት ሁሉም እንስሳ ጭንቅላት እንዳለ ታውቃለህ። እንስሳ እንደሚያስብ ታውቃለህ። እንኳን የሰው ልጅ በደመ ነፍስ እንስሳ ያስባል። በደመ ነፍስ አይደለም ያስባል እንጂ የሚግጥበትን ያውቃል፣ የሚበላውን ያውቃል፣ የሚያድርበትን ያውቃል። እንዲህ ከብት እኮ ራሱ የምትግጥበትን ቦታ ተለይታል። እኛ ሰዎች ነን። ለምሳሌ እኛ ሰዎች ነን። ከአስተሳሰብ ውጣ አይደለም። ስለ እንስሳማ ካወራ ነው ለእኔ ብዙ ማቋ ነገር አለ። ለምሳሌ ላውጋው መጣ እግዚአብሔርን። አንተ ልጅ ግን ይመች። ስማ አንድ ፍየል ስማ እባክህ መጀመሪያ አንድ ፍየል ይወለዳል አይደለ? ያድጋል፣ እናቱን ይሰራል። ሁሉም እንስሶች እንደዛ ናቸው። በዛ መንገድ ነው የሚሄዱት። ገባ? የሰው ልጅ ግን ለዚህ አልተፈጠረም። ገባ? የሰው ልጅ ክፉ ደጉን የሚያውቅ ነገር የሚቆጠር ይህንን ደግሞ ክፉና ደጉን እንዲለይ አእምሮ የተካለ አሁን እንደ ስሪያ ከሆነ አሁን ሹገር ማሚ ምናምን የሚሉት እኮ ወላጅ እናታቸው አትሁን እንጂ እናታቸውን ነው እኮ የሚሰሩት እኮ። ለምንድን ነው በቂ ምርምር ውስጥ የምትገባው? ረቂቅ ሀሳብ የምታመጣው? ወይ እድሜ ቁጥር ነው። ስማ ነው አንድ ቀን ሰምተኛ አታውቅም። እሺ ደስ እንዳለ እኔ ከፈለግኩና ፍቅር ካለኝ 90 ዓመት አሮጊት ማግባት እችላለሁ። ግማ ስማ እንትን እድሜ ቁጥር ነው። ገባ? እድሜ ቁጥር ነው። እሱን ተው። አሁን ለምሳሌ አንድ ከ40-50 ዓመት ሴት ጋር የሚተኛ የ30 ዓመት ወጣት የ25 ዓመት ወጣት ቢኖር የሚተኛበት ኢሹ ነው ጉዳዩ። ለገንዘቧ ብሎ ነው ለሌላ ነገር ብሎ ነው የሚል እንጂ ወዷት ከሆነ እድሜ ቁጥር ነው። ገባ? እድሜ ቁጥር ነው። እድሜ ስለተለቀ ስላነሰ የሚባል ነገር እኔ እንደዚህ አይነት ነገር አላምንም። እኔ አሁን በቂ ምን መሰለህ፣ እኔ የምጠይቅህን ጥያቄ አንተ ልትራቀቅበት ትሞክራለህ ወደ ሌላ ነገር። ሀቁን እኮ ነው የምነግርህ። እስቲ እኔ ልጨርስ። በቂ ጭረስ እኮ ፊት ላይ እኮ ነው። እሺ ይመቸኝ፣ ያውራ፣ ጨርስ። ከጨረስኩ በኋላ አውራ። እሺ አላ ጥያቄዎችን በጥያቄ ምናምን የሆነ ሌላ ነገር ታመጣለህ። ጭንቅላት ሀሳብ እንዲህ ሲል ፍላጎት፣ ስሜት፣ ቃላት ምናምን ትላለህ። ይሄ ከአንድ ገጣሚ ጋር ስታወራ ነው። እኔ ደግሞ ገጣሚ አይደለሁም ማለት ቀጥታ ንግግር ነው የማውቀው፣ ቀጥታ ምላሽ ነው የማውቀው። ለምሳሌ ሰሞኑን ቴሌግራም ላይ የብዙ አበሾች ሙሙ ሲታይ ሴቶች ጭምር የገዛ ሙሟቸውን ሴት ልጅ አስበው። በቂ ሴት ልጅ ብልት ኑሯት የሴትን ብልት ታያለች። በጣም በሚገርም ሁኔታ እንዳለ። ከዚህ ግን ምን ተረዳህ አንተ? የእውነት እኔ የተረዳሁት ነገር ምን ሴቶች ብልታቸውን ይህን ያክል ነው የሚጣሉት? እንደሱ ሳይሆን ይኸውልህ ጨርሰኝ ማለት የአንተ አስተሳሰብ ነው። የኔ ልጨርስ አንዴ ብቻ ላውራህና ልጨርስና ትቀጥላለህ። ጨርስ። እንደ ሌላ ስሜት ውስጥ አመሰግናለሁ። እኔ እንደተረዳሁት አንተ ምን ተረዳ ስትለኝ ሴት ልጅ የሴትን ብልት አይታ መታ ከዛ የምታወራው ወሬ እንዴት እንደሚቀፍ ሴት ልጅ ብብቷ ማለት ብልቷን ይህን ያክል ደረጃ ነው የምትለው።
በፈጣሪ ስም አልኩኝ። በቃ እንዲወርዶ እንዲሆኑ እንትን ብሎ ምናምን አረፋ የሚደፍቃ እንዳሉ ደግሞ አይገርም። ምን ጠጥቶ እኔ አረፋ የደፈቀ እንትን ማቀው ሙሙ ማቀው የሆነች ልጅ ትዝ ይለኛል፣ አረሳውም። እና የሆነ ቦታ ሄደን ውሃ የሚባል አልነበረም። ከዛ በምንጠጣው ቢራ እቃዋን ታጠበች። የዛኔ አረፋ ደፈቀ ማጋሳቱን ጌታን ዋል ነበረ። እኔ አሁን እኔ አንድ ነገር እረዳለሁ። ይሄ የምረዳው አንድ ነገር ደግሞ ለምን መሰለህ? በጣም አብዛኛው ሴቶች ስማ፣ የእውነቴን ነው። አብዛኛው ሴቶች ለእምነት ያላቸውን ታማኝነት ነው እኔ የምረዳበት። ምክንያቱም ለምሳሌ እኔ አሁን ያየሁት የለም፣ ግን ሴቶች ልኮኮን ያየሁት አለ እዚህ ሶሻል ሚዲያ ላይ የሚታወቁ ያዩዋቸው አሉ። ይሰማቸዋል። የት አየሁ? ግን አየህ ገብተህ ቪዲዮ አየህ? እኔ ለአንተ ነው የምነግርህ። ቪዲዮ አየህ ገብተህ? ይሰማሃል? ይሰማኛል። ይሰማሃል? አዎ ግን ልንገርህ ለምን መሰለህ? በፍቅር ጊዜም ይሁን በሌላ ጊዜ በምንም አይነት ግንኙነት ጊዜ ሴቶች እንግዲህ ሎንግ ዲስታንስ ሪሌሽንሽፕ ነው የሚሉት መሰለኝ እንትን ፈረንጆች፣ እንግሊዝኛው ልክ ነኝ። የረጅም እንትን ምንድን ነው ይሄ የርቀት የፍቅር ግንኙነት እሱ ሴቷ ለወንዱ ልትልክ ትችላለች፣ ወንዱ ለሴቷ ሊልክላት ይችላል። ግን ሴቶች አብዛኛውን ጊዜ ታማኝ ናቸው። ምክንያቱም የሴቶች በሚለቀቀው መጠን የወንዶች ካልተለቀቀ እምነት የጎደለው ወንዶች ጋር ነው ማለት ነው። ገባ? እኔ የተረዳሁት አንተ አሁን የምታወራው የላኪውንና የተላላኩትን ነው። እኔ ማውራት የፈለኩት ደግሞ አይደለም። አንተ የሴትን ልጅ ብልት አይተው የሴቱን ልጅ እኮ ብልት እኮ ያዩት እኮ ስለተላከላቸው የተላከላቸውን እኮ ቴሌግራም ላይ የሚሆን አልተግባባንም። አንተ አሁን የምትለኝ የሆነች ልጅ ብልቷን ፎቶ አንስታ ትልካለች፣ እሱ ይለቅባታል ምናምን። ይሄ የሚቀጥል ነው ምናምን። አንዳንድ ሰዎች እኮ እንደ ስራ ማርቁታል። ለምንድን ነው የወንዶቹ አሁን የሆነች ልጅን ብልት የሆነ ሰውዬ ለቀቀ፣ የዛ ሰውዬ ብልት እኮ ልጅቷ ጋር እኮ አለ። ገባህ? እሷ ያለቀቀችበት ለምንድን ነው ስትል የእምነት ጉዳይ ነው። ስለዚህ የሶሻል ሚዲያን ህዝብ ሳያማክሩ በውስጥ በኩል ሲላላኩ የነበሩ ሰዎች ሲቀያየሙ ሴቷንም ይሁን ወንዱን ለማዋረድ በተለይ አብዛኛው ጊዜ ወንዶች ሴቷን በዛ ፎቶ በዛ የፍቅር ጊዜ በነበራቸው ግንኙነት ላይ ባገኙት ጉዳይ ምክንያት ሴቷን ለማሸማቀቅ ለማጥፋት ይሄ ድንቁርና ነው። ወይንም ደግሞ በዛ ስርዓት ውስጥ እሷን ገዝቶ እስከ ዘላለም ለማኖር አለስማማ ስትል መልቀቅ ምናምን ይሄ ነውር ነው። ስለዚህ አብዛኛው ጊዜ አንዳንዶቹም እንደ ቢዝነስ ማርገውታል። አዳምጠኝ። እኔ ከአንተ ጋር ብር ላኪ ይላሉ ምናምን። ይሄን አውቃለሁ። ይቀጥላልን በዚህ አቁሙ ብላቸው የሚቆም ነገር አይደለም። ምክንያቱም በቃ ፍቅር እስካለ ድረስ የሴት ልጅ እምነትም አለ ምናምን። እሱን እንርሳው። እኔ አሁን የምጠይቅ ጥያቄ አዳምጠኝ በቂ። ሴት ልጁና የሴትን ብብትና ብልት አይታ መታ እዚህ የምታንቋሽሽ የራሷን ብልት ዝቅ ብላ አይተዋለች። ብልቷን ምን ያክል ነው የምትለው? ወይኔ በቪዲዮ ሲታይ እንዴት እንደሚያስጠጅቦዬ ሴት ልጅ ሁና ግን ለሌላ ሰውን ብልት የምታንቋሽሽ ሴት ማለት ነው። እሷ ለሌላ ወንድ ያላከች ነው የሚመስልህ? እኔ ምን ያክል ብልቷን ብጠላው አነጋገራቸው አይደለም። ለሌላ ወንድ ያላከች ነው የሚመስልህ? የእውነት ለምን መሰለህ? እኔ ብዙ ረጅም ዓመት የቆየሁት ፌስቡክ ላይ ነው። ገባ? ፌስቡክ ላይ ወደዚህ ከመምጣት በፊት ጸጋ የምትባልሽ ታውቃለህ? ጸጋ ተልከሰከሰች ምናምን ሲባል እና ጸጋ ተልከሰከሰች ብለው ጸጋን ላይ ሙድ ሲይዙ የነበሩ እንዳሉ እኔ በትንሹ ማውቃቸው 6-7 ሴቶች ማለት ነው። ብቻዬን እኔ ከ5-6-7 ወንድ ጋር ሲልከሰከሱ አውቃቸዋለሁ። ገባ? እኔ ማውቃቸውን ሴቶች የነሱ ጉድ ካሜራ ላይ ስላልተቀረጸና በካሜራ ለሶሻል ሚዲያ ስላልወጣ ራሳቸውን ጻድቅ ራሳቸውን ንጹህ አድርገው የሚመጡ ያው እንግዲህ የረካሽነት ትልቁ ማማ ደረጃ ላይ ናቸው ተሰቅሏል ብዬ ነው የማስበው። ከዛ ውጭ ግን ማንም ጻድቅ ሆኖ ማንም ንጹህ ሆኖ ማንንም መረገምም መውቀስም የሚችልበት
ቦታ ላይ ያለ ሰው ሶሻል ሚዲያ ላይ ያለ ብዬ እኔ አላምንም። በበኩሌ ማንም ንጹህ ሆኖ ማንንም የመውቀስ አቅም አለው ብዬ እኔ አላምንም። በግል ገባ ይጥቆር ከፈለገ አንዳንዱ ደግሞ ይበጠራል። እኔ ምንም ሲያወሩ ነው የምሰማው። እኔ ሲጀመር ማየት አልፈልግም። ሲያወሩ ራሱ ስለሚያስፈራኝ የሚናከስ ምናምን ስለሚመስለኝ ሳቀው እንዳልጠለው ብዬ እሸሸዋል። ምን ጥርስ አለው ሰማን? ጥርስ እኮ የለውም አይደለም። በቃ ሲያወሩ ምናምን ምን የማይሉት የለም። አንዱ 6 ቦታ ይገለጣል። 7ኛው ገጽ ላይ ያየሁት ይላል። አንዱ ጸጉሩ ይላል። አንዱ ትኩረቱ ምንም የማይሉት። እኔ ደግሞ እፈራለሁ። ገባ እኔ በወሬ ነው የማውቀው እንጂ እንዲህ ስለማላውቀው ሳቀው እንዳልጠላው። ለምን መሰለህ? የማያውቁት ነገር አይናፍቅም ይባላል አይደለ? እፈራለሁ ይመስለኛል። አይደለም እኔ ስለማላውቀው ነው። በቂ ጨዋታ እኮ ትችላለህ። ጊዜን አይደለም እኔ ስለማላውቀው ነገር የማያውቁት ሀገር አይናፍቅም ይባላል። እሺ ሁለተኛ ጥያቄ ልጠይቅ። እሺ ለምሳሌ እኔ አሁን ቲክቶክ ላይ አሉ ከሚባሉ እውቀት ካላቸው ሰዎች መካከል አንዱ አንተ ነህ። እውቀት ማለት ሰው በተሰጠው ላይ የሚሰራ ማለት ነው አይደል? ትገጥማለህ። ጸጋ ያለኝ ሰው ጸጋ አለ እና ብዙ ጊዜ ደግሞ ካልተማሩ ሰዎች ጋር ታወራለህ። ምክንያቱም ሰውነት ነው። ሰውነት ማንንም አይንቅም። ሰውነት ይኸውልህ አላዋቂነትን መናቅ አይደለም። እውቀት ራሱ አላዋቂነትን መናቅ አይደለም። በነገራችን የእውነትን እኮ ነው። ለምን መሰለህ? እያንዳንዱ ምሁር፣ ፕሮፌሰር፣ ዶክተር ምን አሁን ለምሳሌ አንድ ዶክተር እኔ የማውቀውን ነገር ማወቅ አይችልም። ገባ? አንድ ፕሮፌሰር አዋቂ ነው ከኔ የተሻለ ግን ዴዚ ላስገባት በፈቃድህ። ዴዚ ማን ዴዚ አስገባት? ባለፈው ብላ ነበር። እስኪ አስገባት በእናትህ። እኔ የምወዳት ልጅ ናት ዴዚ። አይችሻለሁ። ቀራቢ ልጅ እኮ ነች። በጣም ነው የምወዳት። በቃ በዚህ አጋጣሚ ባለፈው ምን እንደሆነ ማልቋት እንደሆነ መታልቅሳ ነው የወጣችው። ስለ ኢትዮጵያ ምንም ሳታቅ በኢትዮጵያ ፍቅር እኮ ብድ ያለች ልጅ ነች። ታውቃለህ አይደል? እኛ ኢትዮጵያን የምናውቃት እንኳን የእሷን ያክል ኢትዮጵያን አንወድም እኮ በቃ ታውቃለህ። እርስ በርስ እቺ ብሔር ናት ላይ አማርኛ ለመልመድ ያላት እንትን እናቴን በቃ አይገርምም? እኛ ኢትዮጵያን አስበን እስቲ በቃ እኔ እናንተ አሁን እኮ ተስማምተን አናወራ። ዝም ብለን አማርኛ እንችላለን እንጂ ለምን አናወራም? እንዲህ በቃ አንዱን እንትን ለማለት እንደነገርኩ አሁን እሷ ፊት ደግሞ የማይወራ ወሬ ማውራት አልችልም። አሁን እኔ ቃፌን ያዘችው አሁን እሷ ገባሽ። ማዘር ሰላም ብያለሁ። ማዘር እንዴ ማዘር ትላለህ እንዴ? ማዘር እኮ የዴዚ ማዘር ነች እንጂ በእድሜ እኮ እኩል ናቸው። በቃ አይ ማዘር ዴዚ እኮ ማዘር እኮ ስለማውቃቸው እኮ ነው። ተው እንጂ በቃ ዴዚ የሰላም ትወዳለች ግን ትወዳለች እንዴ? አጎቷ እግዚአብሔር ይመስገን ደህና ነኝ። ዴዚዬ ዱባይ ልትመጪ ነው አሉ። እውነት ነው? አዎ ስማ፣ በፊት ወን አንተ ላይቭ እኔ አወራ አለኝ በፊት ግን አንተ ትንሽ እብድ በፊት። ስለዚህ አንተ አልፈልግም ሪኩዌስት እኔ ግን አሁን እኔ አወራ በፊት እኔ እናንተ ሂድ ዱባይ በፊት አንተን አወራህ ነበር። አሁን ግን ዴዚ ዱባይ ከመጣችው እዚህ 500 ሰው አለ። ዴዚ ዱባይ ገባች ከተባለ እኔ ነገ ወደ ዱባይ በርሬ እመጣለሁ። እናቴን ዴዚንማ አገኛታለሁ። ስማ አንድ ፎቶ ሹት አለ አየጅቦ ቁጭ በል ምንድን ነው ኬሞ በአማርኛ ግመል። አንተ ቁጭ በል በግመል ኢን ፎቶ ሹት። ምንም ችግር የለም። እናቴን ግመል ጠባቂዎች ምናምን አሳይሻለሁ። ወሎ ገራገር ጆ ወይኔ ምን ሆነ ነው ወሎ ተሆን እስቲ ዴዚ እና ዱባይ መቼ ነው የምትመጪው? ክረምት መቼ ነው? በቂ ክረምት ማለት የት ነው? አንተ ዱባይ ነህ እንዲ ያለው? ማርያምን እኔ ከ2 ወር በኋላ ከ2 ሳምንት በኋላ እመጣለሁ ዱባይ ለ8 ቀን። ምን ልትሰራ ይላል እንዴ? ምን ይሰራሉ ዱባይ ላይ? ለመዝናናት አይደለም? ቪዲዮ ተቀርጬ ልመለስ።
ኦኬ አየጅቦ አንተ ስራ ፋሲካ ማነች? ፋሲካ ቆንጆ ሴት። ፋሲካ ቆንጆ ሴት? ፋሲካ ብሎ ቆንጆ ሴት አለ እንዴ? ፋሲካ ማለት አመሰግናለሁ የኔ ቆንጆ። ማናት ነው ፋሲካ? ፋሲካ እንዴ ወይ ፋሲካ ቶላ ጅቦ ግን ማርያምን እቺ ልጅ ግን ትወዳለች ይመስለኛል። እኔ ሳስበው ያቆቷ እኮ ነኝ። እኔም በጣም ወዳታለሁ። አንተ አየጅቦ አንተ ሪስፔክት እኔ ግን አንተ በፊት አንተ የኔ ላይፍ ሁሉ ቀን እና አሁን ጠፋ። አንተ ስራ ቤዚ ይዝር መዳም ያደከመችኝ የሚን የሳር ናውጣ የትገባ መዳም ስራ በጣም በዛብኝ። በቂ ተመሰጥክባት ሳ እንዴ ስርዓት ያዝ እንጂ አንተ ድንግሌ ምናምን እሷ ጋር እንደዚህ አታወራ። አፌን ያዘችኝ። ምን ነው ራሱ ቤት ዴዚን አንድ ጥያቄ ልጠይቃት። ባለፈው ግን ምን ሆነሽ ነው ብለሽ የወጣሽው? በሰላም ነው? እግዚአብሔር ይመስገን። ዴዚንማ እንዳታስቀር። ዴዚ እኮ መሲ ሃይ መሲ በቂ። እንዴት ነው አሁን ልጅ ፊት የምናወራው? በእናትህ አንተ ጋር ማውራት ፈልግ ነበር ስለ ብዙ ነገር እናቴ፣ ስለ ሀገራዊ ጉዳይም ግን ዴዚ እያለች ባላወራ ደስ ይለኛል። በጣም ደስ የምትለኝ ልጅ ናት። ታሪክ እኔ ደስ ትለኛለች። በጣም ነው የምወዳት ዴዚ። በጣም ለሀገር ያላት ፍቅር ግን ደስ አይልም? ለኢትዮጵያ ያላት ፍቅር ከምንም በላይ ለእኔ ያላት ፍቅር ደግሞ ደስ ይላል። እውነትህን ነው። ክሬዚ ዴዚ በቄን ትወጂዋለሽ እንዴ? በከበረ አዎ፣ ሁሉም በከበረ አለች። አያን ቀበሮ አለች። ዘፍናለኝ። አዎ እኔን እኮ ነው ያለሽ። እኔን his name is Becky. Oh, Becky? Becky. ሙድ እኮ ነው የምትይዘው አንተ በቄ? አዎ ስሙ በቄ ነው። ኧረ በቄ አንተ ምንድን ነው በቄ? ወይኔ ኧረ እቺ ልጅ ያስወጣልኝ መናት። ግን አየጅቦ ጅቢ ወይኔ ጅቢ ወዬ ስማ እኔ በጣም like በእውነት አውራ እኔ በጣም ደስ ብሎኛል አንተ ላይቭ በእኔ because እኔ ሁሉ ቀን እኔ የት አየጅቦ በቃ እኔ በጣም when አንተ የለም የኔ ህይወት እብድ ነው በእውነት ነው። ጣግቢባት አይደለም ስራ ቢዚ ነው። አንተ ምን ሆነህ ነው? ቀን አይደል እንደምመጣው ትላንትና እኔ ጋር ነበርክ፣ ከትላንት ወዲያ እኔ ጋር ነበርክ፣ ከትላንት ወዲያ እኔ ጋር ነበርክ። እሷ ጋር አንድ ደቂቃ ብትሄድ ምን ችግር አለው? ቀን በቀን እኔ ጋር ከመመጣ መኪና እያጠብኩ እኮ ነው። አንተ ቤት ገብቼ አውርቼ አውቃለሁ እንዴ? ዝም ብዬ እኮ ነው ማይ ትላንት እኔ ጋር ነበርክ፣ ከትላንት ወዲያ እኔ ጋር ነበርክ። ዴዚ ጋር ገብቼ ማውራት አለብኝ ደግሞ ሰሞኑን ደግሞ ያው ታውቃለህ እኛ ኢትዮጵያን ችግር አለብን እና እሷ ምንም ስለማችል አማርኛ ምንም ሊያደናግሯት ምናምን ይመጣሉ፣ ሙድ ሊይዙባት ነው። እኔ አጎቷ ነኝ። እኔ እያለሁ በዴዚ ላይ በቂ እየሰማኝ ነው። አዎ መስኪ በቂ ስማ አየጅቦ በእውነት ነው ገስት መጣሁ አንዴ። አሁን ውጭ አንቺ ገስት መጣሁ። ኖ አንተ ውሽታም አሁን እናቴ እንደዚህ አሁን እመጣለሁ። በቂ ላውራ በእውነት ነው በእውነት አሁን መጣ። እኔ አልፈልግም አንተ አውራ። እሺ አስገበኝ በገስት እና 5 ደቂቃ በኋላ አንተ ጠፋ በየኔ ህይወት። አጎቴ ምንድን ነው? ተው ቁጭ በል በቃ አውራ። ችግር የለም አንቺ እያለሽ በቂን እንዴት ላውራ? ማርያምን ግባ እናውራት። ማርያምን እቺ ልጅ ግን ትወዳለች። ተው አንተ ማርያምን አውራት። በጣም ደስ አጎቷ እኮ ነኝ እንዴ? አንተ አጎትን ትጠላለህ? አጎቷ ሆና ክስቷን የሚመለከተኝ አውራት። እሱ የኔ አያት of course በስማ ማን ነው አያትሽ? ጂቢ ስማ ጂቢ like ጂቢ በጣም when any ከፈት ቲክቶክ ጂቢ አለ ጂቢ አጎት እሱ 30 ዓመት ነው።
አጎትሽ ነኝ፣ በቃ አጎትሽ ነኝ። ተስማምቶኛል። እኔ አጎቷ ነኝ። አያቷ ነህ፣ አያቴ ነህ ብለሃለች። ማዘር እኮ ናት የሚረብሹት። አሁን ያስተካከለች ግን በእውነት ነው አያጅበው ስማ፣ በእውነት ነው ላይክ በጣም አሁን ዱባይ ከስንት ወር በኋላ ነው የምትመጪው? ዴዚ ከስንት ወር በኋላ ነው ዱባይ ከመውጣቷ በፊት እኔ ልጠይቃት። ዴዚ አቤት። እኔ አልናፍቅሽም እንዴ? እንዴት ነው የምትናፍቃት አንተ? ንገራት አንተ። በቃ በአንተ ቋንቋ ነው የምትግባቡት። እኔ እና እሷ በደንብ ነው የምንግባባው፣ ግን ልትናፍቃት አችልም አንተ። በፍጹም ልትናፍቃት አትናፍቃት። እንዴ ጠይቃት። ምን አገባ? አትናፍቅ። እንዴት ማትናፍቀኝ? ዴዚ ገስት መጣሁኝ አሁን። እሺ አንቺ ቤት አይ በእውነት ነው በእውነት አሁን 5 ደቂቃ እኔ በቄ ጋር አወራለሁ፣ እመጣለሁ። 5 ደቂቃ only 5 minutes I'm coming ዴዚ። ኖ 5 ደቂቃ በጣም ትልቅ ነው። አንድ 30 ደቂቃ እናወራለን። እሺ ዴዚ ትንሽ ጠብቂ። ኖ 5 minutes only 5 minutes I'm coming። እሺ ዴዚ የኔ ቆንጆ እዚ የኔ ደቂቃ ቃል ነው እመጣለሁ። አይጅቦ ስማ፣ እሺ እዚ የኔ ላስት አውራ በአንተ በ5 ዓመት በቲክቶክ መልካም ህይወት። እሺ እመጣለሁ። አሁን 5 ደቂቃ ተመልሼ እመጣለሁ። እሺ ዴዚ እሺ ባይ። እንዴ በቂ በይላታል። በቂ ጣለች። የርካ አዋራት ማርያም በጣም ተሳዘን ልጅ ናት። እኔ ሰው እኮ ያሳዝነኛል። ደግሞ መልካም ሰው ናት። ለኢትዮጵያ ያላት ፍቅር እናቴን በቂ ከኛ በላይ ኢትዮጵያ እንደምትወድ ታውቃለህ ወይ? አዳምጠኝ፣ አስጨርሰኝ። ስለሷ ልንገር። ከአንተ በላይ ኢትዮጵያን ትወዳለች፣ ከእኔ በላይ ኢትዮጵያን ትወዳለች። ታውቃለህ? እኔ እሱን እኮ ነው የምፈልገው። ከኛ በላይ ከሁላችንም በላይ ኢትዮጵያን የሚወድልን ሰው ነው የምንፈልገው። የሀገር ፍቅር ያንገበገባት አማርኛዋ ራሱ ለአማርኛ ያላት ፍቅር ስማ፣ ኦሮምኛ ራሱ አዋራት። አንተ የሀገር ፍቅር ያንገበገበውን ሰው እየጠፋህ አታሰቃይ። ኖ ጌታ እናወራታለሁ። እንዲህ ምን? እሺ ሌላ ጥያቄ አለ? በቃ ሌላ ጥያቄ የለኝም። ስለ ሰኝ ልጠይቅ ነበር። ጃል ሰኝ እሺ ነገ ለመጀመሪያ ጊዜ አዲስ አበባ ሲሄዱ ጉብኝት ያደረጉት አድዋ ሙዚየምን ነውና ሚኒሊክን ሐውልት ምናምን ጉብኝተው ወጡ። ንጉስ ምናምን ሰማ። ግን እውነት ነው? ሙድ እያዙብን ምኑ? አሁን ኦነግ ሸኔ ምናምን እጃቸውን ሰጥተው ሰኝ ምናምን የአድዋ ሙዚየም ገብተው ሚኒሊክን አይተው ነው የወጡት አሉ። ሙዚየሙ የለም እኔ ዜና ነው የሰማሁት። የእርቅ ዜና ሰምቻለሁ። እርቅ በማንም ላይ አልጠላም። ሁሉም ጫካ ውስጥ ያሉ የሚያስማማቸው ነገር ያሉ እንዳለ በኦነግም በኩል በሌላው እኮ አልሰማኝም። ታረቁ አዲስ አበባ መጡ አይደል? ታረቁ ወይ? እና ታርቀውም የእርቅ ስምምነትም ተፈራርመው ነው። እኔ ማቀው ነገር ዜና ነው። አዲስ አበባ ፊንፊኔ፣ አዲስ አበባ ደግሞ አትበል። ፊንፊኔ ብል ፊንፊኔ አካባቢ እኔ ከፈለኩ በረራ ላለው፣ ከፈለኩ ፊንፊኔ ላለው፣ ከፈለኩ አዲስ አበባ ላለው፣ ከፈለኩ ሸገር ላለው። እሺ ቶቶ ፊንፊኔ በላው። ደስ እንዳለኝ ነው መጠራት። ነው ፊንፊኔ ነው የሚሻል ማለት በቃ በዋና ሰው ፊንፊኔ ከገቡ በኋላ እና ጃልሰኝ ጉብኝት ያደረጉት የአድዋ ሙዚየም ነውና የሚኒሊክን ሐውልት ጎበኙ ወጡ ምናምን ሲባል ምንድን ነው? በቃ እውነት ነው። ምን ሆነ ታዲያ? ምን ሆነ ማለት ምን ሆነ? ጎብኝተው ወጡ። እሺ ከዛስ? የሚኒሊክን ሐውልት ጎብኝተው ወጡ። እየሰማኝ ነው ጆሮ ማለት እንዴት ማለት እኮ ምን ሆነ? ኦነግ ሸኔ ሚኒሊክን እኮ ምን ሆነ? ምንድን ነው? በቃ ግን ታለምጣላ አይደለም ግን ያልገባኝ እኔ ዜና ነው የሰማሁት። ዜና ደግሞ እናቴን አትሰቂው። ስማ እርቅ ተፈጥሮ እርቅ ደግሞ ማለት ነው የጃልመሮ ግሩፕም ይሁን የፋኖም ይሁን ማንም እኔ ባይሞትና የሚያስማማቸው ነገር ላይ ተስማምተው አብረው ቢቆሙ ለዚች ሀገር እኔ ምስማማ ሰው ነኝ። እኔ እርቅ መጣላ ሰው አይደለም።
ልታረቀውም የሚለውን ደግሞ መብቱን የራሱ ምክንያት ይኖራል። ከዛ ውጭ ግን የማውቀው ነገር የለም። እኔ ስለ ጃልሰኝ ስለምናምን የምነግረኝ ጎብኝተው ወጡሽ። ከዛስ ወጡ ምን ሆነ ማለት ወደኋላ ታሪክ መለስ ስትል እኮ ሚኒሊክ ምናምን አሎሌ በቂ ለምድር ሌላ ነገር እንድናገር አትናገር ትል ይሁን ሁሉም ነገር እንዴት ሆነ አልሆነ ይሁን። ከዛ ይሁን ምን አገናኘው? የፖለቲካ እንትናችን መነሻውና መጨቃጨቅ ያሱ አይደል? ፖለቲካ እናወራም አልተባባልንም እንዴ? እናንተ ምን አገባኝ? እንዴ የማይመለከተኝን ነገር ለእኔ አጠይቀኝ እንዴ? ስንት ፖለቲከኞች እኮ አሉ። ግን አሁን ማለት የሉካን ቡድኖች ሲመጡ ከሌላ ሀገር ጉብኝት ያደርጋሉ አዲስ አበባ ጋር። አሁን ይሄ ከጫካ ያወጣ ነው። ከጫካ ያወጣ ወታደር ምናምን ካምፕ ውስጥ ገብቶ ትሪት መደረግ አለበት። ወደ ሰላም ወደ ህዝብ እንዴት እንደመቀላቀል ወታደር እኮ አስቸጋሪ እኮ ነው። ዘሎ ከተማ መግባቱ ትንሽ አያስፈራ ማለት ለምን ያስፈራል? ጦር ሰው ጓደኛው አጠገቡ ሲሞት አይተዋል። ሰው ሲገል ምናምን ይሄ ነገር ጭንቅላትን የሚቀይረው ነገር አለና እንዲህ ዘለ አዲስ አበባ አንድ ቀን ሄደ ጉብኝት ማድረግ እንዲህ የሉካን ቡድን እኮ ነው የሚመስል። ከሌላ ሀገር የመጡ ከጀማይካ የመጡ ጎብኚዎች እኮ ነው የሚመስል። የለም ውትድርና እንደ መጥፎ ነገር አትይወር። እንደውም ውትድርና መጥፎ ነገር አይደለም፣ ግን ጦርነት ላይ የነበሩ ሰዎች ትሪት ያስፈልጋቸዋል። እኔ እንደሰማሁት ነው። በምን መልኩ ማለት ጭንቅላታቸው መለስ እንዲል ካዩት አሰቃቂ ዘግናኝ እንዲህ በቂ ምን ሆነ ነው? በጣም አስቸጋሪ እኮ ነው። ሰው ቲክቶክ ላይ ልቦና መለስ ሁሉ ጊዜ ትመጣና እንደዚህ አይነት ወሬ ነው የምታረኝ። እኔ መለከተኛል ወይ ማለት ነው? ይሄን እኮ ይኸውልህ እርቅ ተፈጸመ አይደለ? እርቅ የፈጸሙት ጉዳዮች የራሳቸው ተስማሙበት። ምን ሆነ ነው? አውዝ ቢላሂ እሺ ነጃት ዜና እንዳንተ ሰበር ዜና ሰምቻለሁ። ታርቋል ጃልሰኝ በኩል ያሉት በቃ ፖለቲካንቱ በቃ ይደብራል። በፒኪኒ የሚጨፍሩትን ሴቶች ላስገባቸው ታውቃቸዋል? አስገባቸው አይታቸዋል? እነዚህ ፒኪኒ ለብሰው ምናምን ይመጡ አብረን እንዳንገባለን ለሶስት ነው ያንቺ። እስኪ ያስገባቸው። ግድግዳው ተመሳስሎብህ ደግሞ እንዳትወቅሰን አሉ እንዴ? ምንድን ነው በመኪና የሚገቡት ሴቶች ነው ያልከኝ? በፒኪኒ ፓንት ምናምን ነው እንጂ ምንድን ነው ፒኪኒ? ወንድሜ ይህ ቂጣቸው ላይ ቅርቅር የሚለው ፓንት የለም? ውይ ይቅርታ። በእጅ የማይወልቀው ፓንት በጥርስ ነው እንዲህ ንክስ አድርገህ ሳብ ስለማላውቀው ነገር ማውራት አልፈልግም። አላውቅም ስለሱ። የት አሉ ግን? እስኪ እናያቸው። አንተ ፒኪኒ ለብሳ የሆነች ችክብ ትመጣ። በእጅ እንዳታወልቅ እንዳታሰድበን። ኢትዮጵያዊነታችንን ታጠቁሯል። በጥርስ ነው የሚወልቀው። እንዲት ይዝናኛ አድርገህ ሳብ ገመድ ነገር የት አሉ ግን? እኔ ልወቀው እስኪ። ቆይ ላምጣ። የት አለሽ? እና ለቲክቶክ አዲስ እኮ ነኝ። እኔ አላውቃቸውም። እናቴ እነማን ናቸው? ጌታም በፒኪኒ ምናምን ነው የሚሰሩት። በጡት ማስያዣ ምናምን ማስታወቂያ ነው የሚሰሩት። በጣም የሚያማምሩ ልጆች ናቸው። እንዴት እነሱ ጋር ቪዲዮ አልሰራ? ማስታወቂያ ማለት ፒኪኒ። አሁን አንተ እንዳልከኝ አለ ማስታወቂያ አስገባቸው መሰለሽ ነገር። እባክህ ሰው አስገቡ መሰለኝ። የሉም እኔ አላውቀውም። ልካልኝ ነበር እንዳይደበር እኮ ነው። ሰዎች ይልኩልኛል፣ ግን ማስገባት አልፈልግም። የሚሳደው ማስገባት ነበረብን። ባውቀው ምን ችግር አለ? ጫስ ይሉሻል እየገቡ እዚህ። ለዛ እኮ ነው የማላስገባቸው። ላይ ናቸው እያለ እኮ ነው። ሂዱና ግቡ። እንትን እነ ጅቦ እነ በላይ ጋር በሏቸው። በእናታቸው ሂዱና ልወቃቸው ነው። ግን ሰውነታቸው በጣም ደስ ይላል። ቆይታለሽ በእናትህ የሆነት ያለ ጌታ። አንተ ግን የሴት ሰውነት ስታሳድ ነው እንደምትሉ ምን ሰራልኝ? ብር ቢኖር ሌላ ብር ነው የምትመኘው። መኪና ቢኖር ሌላ መኪና ነው የምትመኘው። ቤት ቢኖር ሌላ ቤት ነው የምትመኘው። ግን በቃ በሴት ልጅ ፍቅር ካበድ ግን በቃ ዓለም ውስጥ ደስታን የሚሰጥ እሱ ብቻ ነው። በአንድ ሴት ነው
በአንድ ሴት ፍቅር ነው ማበድ ያለ። ዓለም ላይ የተፈጠሩ ሴቶች እንዳለ የኛ ናቸው ብለህ ማመን እኮ ነው አንተ። አንድ ነው እኮ ሁሉም ሴቶችም እህቶቻችን ናቸው። ግን ሚስቶቻችን እህት የሚል ቃል አላት። እህት የሚል ቃል አላት። እናት የሚል ቃል አላት። ሴት ነች። የሁላችንም ወንዶች የግል ንብረት። አሁን ጥሩ መጣ። ሴት ናት። ሴት ሁሉ ግን ሚስትህ አይደለችም። ጌታ ምን ይላል መሰለህ? እነሆ ብቻህን እንዳይደብር ከግና ጎን ፈልቅቀን አመጣጣት ነው የሚለው። እንዳይደብር በመብረቅ እንደታታው እኔ እኮ መኖር እፈልጋለሁ። አዳም